እግዚአብሔር ይገርማል እኮ ሊሰጥ ሲል ስጡኝ ይላል። አይገርምም? እግዚአብሔር ሳይተኛ ቀስቅሱኝ ይላል። ሳይጠፋው ንገሩኝ ይላል። አሁን እኛ ተመልከቱ የሚጠፋው ይመስል ቅዱስ 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 አለኝ ይላል። ቅዱስነቱ ለሱ አይጠፋው። ይጠፋል። የሚያውቀውን ለምን እንነግራለን? እኛ ስንናገር ደስ ስለሚለው አንደበትን ሰጠን፣ ከኛ ይቀበላል፣ መልሶ ይሰጣል። ስለዚህ ድንግል ማርያምን ሰጠ፣ እነሱ ሰጡት። የ3 ዓመት ልጅ ቢሰጡት የዓለም እናት አድርጎ ሰጣቸው። ለእግዚአብሔር ሲሰጡት ሁሉም ከእግዚአብሔር በርክቶ ይመለሳል። እውነት አሰብ እውነት አንድ ምክር ልምከራችሁ፣ በየትኛውም ደቂቃ የሚጸጽታችሁን ስራ አትስሩ። ተሳድቤ ለ30 ደቂቃ ስሜቴ ይውጣልኝ ወይስ ራሴን ልቅዳና ክርስቶስ ደስ ይበል? አልታለቅም ብዬ ክብሬን ጠብቄ ሂጅ ደስ ይበለኝ ለጊዜው ወይስ ታልቄ የሰላም አምላክ ክርስቶስ ከኔ ጋር ይኑር? የሰላም ልጆች ነን። ለምንድን ነው ሁልጊዜ በሐዘን የምንሰቃየው? ለምንድን ነው የምንገለፈው? ለምንድን ነው ሁልጊዜ ስንጸጸት ምናለው? ለምን ሰላም አይኖረንም? እንደምን ነው የምንሰቃየው? እኛ እኮ ሰላም ነን። ክርስቶስ እኮ ሰላም ነው። የእሱ ልጆች ለምንድን ነው ሰላም አጥተምናድር? ልብስ እያለን ላቆታችን የምንሆን ምንድን ነው? ምግብ እያለን የምንገሳ ለምንድን ነው? ፎሳንም ፎስኖልን ቀረምናጠን ለምንድን ነው? ግን ነፃ የምንወጣው ግን አእምሯችን ሰላም የሚሰማው ተበድለን ይቅርታ ስንል ማሩኝ አላወኩም ይውብኝ ስንል እንንቃለን። ሰላም መፈለግ አለብን። ሰላም የምናገኛት ደግሞ እኛው ልብ ውስጥ ነው። እናልክ አንድ ምክር ልምከራችሁ፣ በየትኛውም ደቂቃ የሚጸጽታችሁን ስራ አትስሩ። ተሳድቤ ለ30 ደቂቃ ስሜቴ ይውጣልኝ ወይስ ራሴን ልቅዳና ክርስቶስ ደስ ይበል? አልታለቅም ብዬ ክብሬን ጠብቄ ሂጅ ደስ ይበለኝ ለጊዜው ወይስ ታልቄ የሰላም አምላክ ክርስቶስ ከኔ ጋር ይኑር? የሰላም ልጆች ነን። ለምንድን ነው ሁልጊዜ በሐዘን የምንሰቃየው? ለምንድን ነው የምንገለፈው? ለምንድን ነው ሁልጊዜ ስንጸጸት ምናለው? ለምን ሰላም አይኖረንም? እንደምን ነው የምንሰቃየው? እኛ እኮ ሰላም ነን። ክርስቶስ እኮ ሰላም ነው። የእሱ ልጆች ለምንድን ነው ሰላም አጥተምናድር? ልብስ እያለን ላቆታችን የምንሆን ምንድን ነው? ምግብ እያለን የምንገሳ ለምንድን ነው? ፎሳንም ፎስኖልን ቀረምናጠን ለምንድን ነው? ግን ነፃ የምንወጣው ግን አእምሯችን ሰላም የሚሰማው ተበድለን ይቅርታ ስንል ማሩኝ አላወኩም ይውብኝ ስንል እንንቃለን። ሰላም መፈለግ አለብን።